ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ መላከ ብርሃን ሳድላሁን እንዲሁም የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ክቡራን የሀገረ ስብከቱ የመምሪያ ኃላፊዎች፣ ክቡር መላከ ሰላም የጊስ ምስክር የደብረ ብርሃን ቅድስት ሥላሴ ካቴድራል ዋና አስተዳዳሪ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ አበው መነኮሳት፣ ክቡራን ሊቃውንተ ቤተ ክርስቲያን ወንድሞቼ፣ አባቶቼ እንዲሁም የሰንበት ትምህርት ቤት ወጣቶች፣ ምዕመናንና ምዕመናት ከዚህ እግዚአብሔርን ደጅ ልትጠኑ በቅድስት ቤተ ክርስቲያን ፊት የተሰበሰባችሁ የአንገታችሁን ማተብ በእግዚአብሔር ፊት አድርጋችሁ የቆማችሁ ሁላችሁም የክርስቲያን የቤተ ክርስቲያን ልጆች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን በወጣንበት በወረድንበት ሁሉ ጠብቆ ይችን ዕለት እንድናይ ያደረገን የተመሰገነ ይሁን። ሳሊለ ቅድስት ብለን በአራቱ ማዕዘን የምናመሰግናት የእመቤታችን የቅድስት ድንግል ማርያም በረከቷ በሁላችን ላይ ይደርብን። ከዚች ዛፍ ስር ዕረፉ በሚል ርዕስ እንመማራለን። ቃሉ የሚገኘው ኦሪት ዘፍጥረት ምዕራፍ 18 ቁጥር 4 ላይ ነው የሚገኘው። ከዚች ዛፍ ታች ዕረፉ ወይም ከዛፏ ስር ጠጋ ብላችሁ ዕረፉ። አጭር ተራ ንግግር የሚመስል ነገር ግን እግዚአብሔርና ዛሬ የአብርሃሙ ሥላሴ ብለን የምናከብረው በዓሉን የምናከብርለት ታላቁ አባታችን የሃይማኖትን ሁሉ መሰረታችን የሆነው አብርሃም የተናገረው ቃል ነው። አሁን ራሳችሁ ሊቃውንተ ቤተ ክርስቲያን ስታመሰጥሩት ስትዘሙት እንደነበረ ሁሉ ሥላሴ ትትረመም ወትትነቀር፣ ሥላሴ እንዲሁ ትደነቃለች እንጂ አትመረመርም። ያ ማለት ምን ማለት ነው? እግዚአብሔር ከሕሊና በላይ ነው። አይደለም ለእኛ ለወጣንያን ቀርቶ እግዚአብሔር ቃል ለቃል ለሚያነጋግራቸው ለታላላቆቹ ነቢያትም እንኳን እግዚአብሔር ከሕሊና በላይ ነው። ከሕሊና በላይ ነው። ሰው በተጻፈው መልኩ እግዚአብሔርን ይመራመር ካልሆነ በቀር እግዚአብሔርን ከሰማየ ሰማያት ድረስ ሄዶ የእግዚአብሔርን ባህሪ የሚያውቅ የለም። ይህንንም ለመረዳት የዕዝራን ታሪክ ማንሳት እንችላለን። ዕዝራ እስራኤል ሲማረኩ አሕዛብ ደግሞ ሲሰለጥኑ ሲጠጉ አንገታቸውን እየቆረጡ ሲጥሏቸው አይቶ እግዚአብሔር ሆይ ባህሪህ እንዴት ነው? ሃይማኖት የሌላቸው አሕዛብን በክርስቲያኖች ላይ በእስራኤል ላይ ታሰለጥናለህ፣ አሕዛብን የበላይ ታደርጋለህ፣ እስራኤልን ደግሞ በእግር እንዲረገጡ ታደርጋለህና ባህሪህ እንዴት ነው? ያማ ከሆነ ሃይማኖት ምን ያስፈልጋል? እንደ አሕዛብ እንዲሁ መረን መሄድ ይቻል የለምን ብሎ በጠየቀው ጊዜ እግዚአብሔር ከሕሊና በላይ መሆኑን ሲነግረው እሳት አቀረበለት፣ ሚዛንም አቀረበለትና እስኪ ይህንን እሳት በሚዛን መዝነህ አሳየኝ አለው። ዕዝራ እሳቱን በሚዛን መመዘን አልቻለው ሲል እግዚአብሔር ሆይ አንተ ያለው ይቀድማል፣ አንተ የተናገረው ሁሉ ይሁን ይደረግ ብሎ እግዚአብሔር ተናገረ። ስለዚህ እግዚአብሔር ከሕሊና በላይ ስለሆነ አብርሃምንም እንዲሁ ሲያናግሩት በዛሬው ዕለት አብርሃም ለጊዜው ተራ እንግዶች መስለውት ነበረ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 8 ላይ ስንመለከት ወይም ከምዕራፍ 1 ከቁጥር 1 ጀምረን ስንመለከት ከዛ በፊት ከዛሬዋ ቀን በፊት ሥላሴ አብርሃምን እየተገለጠ እግዚአብሔር 7 ጊዜ አነጋግሮታል። በመጀመሪያ ንግግሩ ከሀገርህ ውጣ፣ ከዘመዶችህም ተለይ አለ። ወዴት ልሂድ ወዴት ልውጣ ሳይል እግዚአብሔርን አምኖ ከቤቱ ወጣ።
የአብርሃም ትልቁ እምነት ከዚህ ጋር ነው። እግዚአብሔር ቤተሰቦች ዛሬ ቤት ያለው ቀርቶ ተከራይቶ የሚኖረው ምስኪኑ የኔ ልጅ እንኳን በዚህ ክረምት ቤቱን ልቀቅ ከተባለ ፖሊስ ጣቢያ ነው አይደል የሚያገለግለው። እንኳን ሀገሩን ልቀቅ ከተባለ ቀርቶ ቤታችንን ልቀቅ የሚል ባለቤቱ ሂዶ ነው አይደል ጮኸው ለሶስት ወር እኮ ጊዜ ያስፈልገኛል ሕገ መንግስቱ ይፈቅዳል እንዴት አድርጌ ነው ቤት የሚለቀው ነው አይደል የሚለው። አብርሃም ግን ቤትን አይደለም ከዘመዶቹም ተለይ ከሀገሩ ውጣ ሲባል ሀገሩ ድንኳን ጠቅልሎ አንድ ጠባብ ድንኳን አለችው 4 ክፍል ያላት ለሱና ለሚስቱ እንዲሁም ደግሞ ለወንድና ለሴቶቹ ባሪያዎቹና ከብቶቹ የሚያድሩባት 4 ማዕዘን ያላት ድንኳን አለች። በአንዷ ማዕዘን እሱ ይጠለላል፣ በሁለተኛው ማዕዘን ወንድ አገልጋዮቹ ይጠቀለሉባታል፣ በሶስተኛው ማዕዘን ሴት አገልጋዮቹ፣ በአራተኛው ማዕዘን ደግሞ እንዲሁ የሚጭናቸው ፈረሶች የሚያድሩባት አንዲት ድንኳን አለችው። ሲሄድ ይነቅላታል፣ ሲቆም ይተክላታል። እግዚአብሔር ንቀላት ሲለው ይነቅላታል፣ ተከላት ሲለው ይተክላታል። ያችን ድንኳን አንዳንዴ ብርሃን እንዲያገኝ እግዚአብሔርን በምስራቅ በኩል እንዲያናገረው ሲፈልግ ወደ ምስራቅ ወስዶ ታላቅ ተራራ ያሳይና እዚህ ተራራ ላይ ድንኳንን ትከል፣ ወደ ታች ያለውን ሁሉ ተመልከት፣ ሁሉም ነገር መርምር ብሎ ያችን ድንኳን እንዲተክላት እንዲነቅላት ያደርገዋል እግዚአብሔር። አንድ ባለቅኔ ምነው ሀገራችን ድንኳን በሆነች ይላል። ያ ማለት ምን ለማለት ነው? አሜሪካ ሲሄድ ይዟት እንዲሰደድ ሲመለስ ይዟት እንዲሰደድ። ለምን ከተባለ ሀገራችን ኢትዮጵያ የተለየች ስለሆነ። ለምንድን ነው የተለየች? ሃይማኖቷ፣ መልክዓ ምድሯ፣ ቅኔዋ፣ ዜማዋ፣ ሊቃውንቱ፣ ልጆቿ፣ ፈሪሃ እግዚአብሔርነቷ፣ እግዚአብሔርን በማምለክ ሁሉ ከሁሉም የተለየች ሀገር ናት። ይህች ሀገር በተጣማበት ትኩስ እንጀራ ወይም ደግሞ ትልቅ ዳቦ የላትም ተብሎ እንጂ በሌላ መልኩ ታንታታቁም የሚያለች ሰዎች ወደ ምድር ብትቆፍሩ የአባቶቻችን አጽም አለ፣ ያማልደናል፣ ያስታርቀናል። አድባራት ገዳማት የተሰሩበትን ቦታ ብትቆፍሩ ማዕድናት አሉ። እንዲያውም አንድ የታሪክ ሰው ኢትዮጵያውያን ጠንካሮች ናቸው። ለምንድን ነው ከተባለ ማዕድንና ወርቅ ያለበትን ቦታ መርምረው ጨረሱ። መርምረው ጨረሱና ማዕድኑን ወርቁን አውጥተው እንዳይሸጡት፣ እንዳይለውጡበት፣ እንዳይከብሩበት ቴክኖሎጂ የሚባለው ወይንም ደግሞ ለማውጣት ኃይል የላቸውም። ጊዜ እስኪኖራቸውና ሀገራቸው እስክሰለጥን ድረስ አለ ሌላ ባይዳን መጥተው ወርቁን ብሩን አውጥተው እንዳይቀራመጡት ቤተ ክርስቲያን እየወሰዱ ተከሉበት። ይኸውም ሊታወቅ አክሱምን መርምሮ ውስጡ ወርቅ ነው የተሸከመው። ይኸውም ሊታወቅ ግሸንን ተራራ ሂዳችሁ አጥሩ፣ ግሸን ተራራ ውስጥ ያለው ወርቅ ዕንቁ ነው። ሌሎች አድባራት ገዳማትን ስትሄዱ ተራራ ላይ ያሉ ሁሉ ወርቅ ዕንቁ ናቸው። ይችላ ገፍቶ መሰደድ ያስፈልጋል። እግዚአብሔር ቤተሰቦች እስኪ ንገሩ፣ ያስፈልጋል ያስፈልጋል? ይሰማችኋል? ከወዲያ ያላችሁ ምዕመናን ይችን ሀገር ነው ምነው እንደ አብርሃም ድንኳን ብትሆንልኝ ያለው። አሜሪካ ሲሄድ ፀሐይዋ ይዤ እሰደዳለሁ፣ ስመጣ ደግሞ ይዤ እመጣለሁ። ለምን መሰላችሁ? እኛ የምንቀናባቸው አደጉ ተመነደጉ የምንላቸው እነዚህ ሀያላን ሀገራት ሁሉ በረዶ የሚዘንባቸው እግዚአብሔር ቤተሰቦች ፀሐይን እንኳን ፈልገው ያገኙት በረዶ የሚዘንባቸው። ሁልጊዜም የሰው ልጅ ለወዱ ስለሚያድር በበረዶ እየተቀቀለ ይኖራል እንጂ ከሀገር ኢትዮጵያ የሚያስነካ ሀገር የለም። የእግዚአብሔር ቤተሰቦች ሌላ ናፋቂ አትሁኑ፣ ሌላ ፈላጊ አትሁኑ። ትውልዱ ሁሉ በአባቶቻችን ርስት፣ በአባቶቻችን አጥንት፣ በአባቶቻችን ላይ ተስፋ ሊያደርግ ያስፈልጋል። ይህንን የእግዚአብሔር ቤተሰቦች ጣሊያን እንኳን ሳይቀር መስክረውልናል። በሁለተኛው ወረራ ጊዜ ጣሊያኖች ከኢትዮጵያውያን አባቶች ጋር ሲጓጉ ኃያላኑ ይመቷቸዋል፣ ያባርሯቸዋል። በወጅግራ እየወጉ ሲጥሏቸው ብለው የመርዝ ጋዝ ረጯቸው። እነዚህ ኃያላኑ አባቶቻችን የመጨረሻ ሰው ናቸውና ሲሞቱ አፈር ቆፍረው ይቀብሯቸዋል። ከዛ ላይ ግን ድንጋዩን ያመጡና ከዚህ ጋር አንድ ጀግና ኢትዮጵያዊ ያርፋል ብሎ ከመቃብሩ ላይ ምልክት እያደረጉ ነበር የሚሄዱ። ግን በኋላ
ሀገር ከወረራ ስትቀና ንጉሠ ነገሥቱ ከእንግሊዝ ወደ ኢትዮጵያ ሲገቡ አንዳንድ የኃያላኑን የጀግኖችን ታሪክ መቅበር የፈለጉ ሰዎች ያንን ድንጋይ እያነሱ ጀግንነታቸው የተጻፈበትን ወኔያቸው ያረፈበትን እንደ አቡነ ጴጥሮስ ለዘላለም ሲዘከር የሚኖረውን ታሪካቸው በትውልዱ ላይ እንዳይሰረጽ ድንጋዩን እያነሱ ወደ ወንዝ ጥለውት እንጂ ጀግኖች ጠላት እንኳን መስክሮላቸው ታሪካቸውን አስክሮላቸው ነበር ያረፈ የእግዚአብሔር ቤተሰቦች። ወደ አብርሃም ታሪክ ለመልሳቸው አብርሃም ትንሽ ድንኳን ነበረችው። የሚነቅላት የአብርሃም ሀገሩ ያቺ ድንጋይ ናት፣ ማነው ድንኳን ናት። የአብርሃም መጠጊያው መመኪያው ሁሉ እግዚአብሔርና ያቺ ድንኳን ናት። ዝናብ ሲዘንብ ጉም ሲሸፍነው ሁሉ ከዚያች ድንኳን ስር ነው የሚለው። ነገር ግን አብርሃም ያችን ድንኳን እንኳን ራሱ ብቻ ይጠቀምባትም፣ እንግዳ ይቀበልባት ነበረ። ምን ይቀበልባት ነበረ? እንግዳ ይቀበልባት ነበረ። አንዳንዶቻችን ቤት አስቡ፣ ትንሽ ሰዎች ናቸው የእንግዳ መቀበያ ክፍል የሚያስቀምጡት። ፍሪጁ ጥሩ ቦታ ከያዘ፣ ቴሌቪዥኑ ጥሩ ቦታ ከያዘ፣ ሌሎች ልጆች የሚያድሩበት ቤት ካለ እንግዳ ይረሳል አይደል? እዚህ ሀገር በእርግጥ ፈሪሃ እግዚአብሔር ያልተለየው የሊቃውንት ሀገር ስለሆነ የእንግዳ ቤትም አልፎ አልፎ አለ። ወደ ሌሎች ሀገር ስንሄድ ግን እንግዳ ቤት ከእነሱም አይታወቅም። የእግዚአብሔር ቤተሰቦች መጽሐፍ ቅዱስን እናምናለን የሚሉ መጽሐፍ ቅዱሱን በእጃቸው ይዘው እየተንከራተቱ በየታክሲው የሚሰብኩት በየፌርማታው የሚጮሁት ሃይማኖተኛ ነን የሚሉ የሚመጻደቁት እንኳን እንግዳ የሚቀበሉበት ቤት የላቸው። የእግዚአብሔር ቤተሰቦች ለእኛ ብቻ ነው የጸሎት ቤት ይህ እንግዳ ቤት ያለ ለክርስቲያኖች፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ግን የእንግዳ ቤት ይቀርባል። የእግዚአብሔር ቤተሰቦች ይህ አይደለም። ቤት ያላቸው ቀርተው ቤቱ እንኳን ሰርተው የሚኖሩ ሊቃውንት እናንተ ታውቁታላችሁ። ትልቅ ማህበር ቤት አለ። መቶ እንግዳ አንድ ቀን ቢመጣ ማህበር ቤቱ ይከፈትለታል። ሁሉም ሰው ያበስላል ይላል። ይህንንም መርሳት የለብንም፣ ማስተማር አለብን። የእግዚአብሔር ቤተሰቦች ታሪካችን ነው፣ ትውፊታችን ነው። ከቻልን ደግሞ መጻፍ አለብን። አብርሃም አንዲት ድንኳን ነበረችው። በዚያች ድንኳን ስር እያረፈ እንግዳ ይቀበል ነበረ። ያችን ድንኳን ዘርግቶ እንግዳ ካልመጣ መሶበ ወርቁን ከፍቶ መናውን አቅርቦ አይመገብም ነበር። የእግዚአብሔር ቤተሰቦች እንግዳ ይቀበል ነበር። ይኸውም ልታውቁ ከዕለታት አንድ ቀን ሰይጣን በአብርሃም ቀናበት። ሁልጊዜም ስለ እግዚአብሔር ይጠራል። የሚበላው የሚጠጣው ከእንግዳ ጋር ነው። አብርሃም ስለ እግዚአብሔር ይጠራል። ስለዚህ በአብርሃምና በሳራ ውስጥ ፍቅር አለ። ትዳራቸው የሰመረ የሞቀ ፊት የማይዟዟሩበት መልካም ትዳር ነበረ። በማን ውስጥ ያለ? በአብርሃምና በሳራ ቤት ያለ ትዳር። ልጅ የላቸውም እኮ። ልጅ ሳይኖራቸው ግን ልጁን ያጣነው በአንቺ ምክንያት ነው ብሎ አብርሃም ሳራን አይገስጻትም። ሳራም ደግሞ አብርሃምን በአንተ ምክንያት ይሆናል ልጅ ያጣሁት ብላ በአብርሃም ላይ አታንጎራጉርም። በሰላም በፍቅር ይኖራሉ። በዚያውም ላይ ሳራ እንደ ማንኛውም ሔዋን ልጆች ሴት ልጅ ነች። ሴት ልጅ ደግሞ በልጆች መኖር ትፈልጋለች። ይኸውም ልታወቅ በዘመናችን ያሉ ትናንትም የነበሩ ሴቶች ከድሃ ጋር ከመኖር ከሞቀ ቤት መርጠው መግባት ይፈልጋሉ። ያንን ማግባት እዛ ጋር ትዳር መመስረት ይፈልጋሉ። ወደው ሳይሆን ጠባያቸው ስለሚያስገድድ ነው። እና ሳራም በአብርሃም ቤት ስትኖር እግዚአብሔር ያርፍበት የነበረ ቤት ስለነበረ የሞቀ የደመቀ ቤት ነበር። የሞቀ የደመቀ ያሏችሁ በግ ስለሚታረድበት አይደለም። የሞቀ የደመቀ ያሏችሁ ጥሩ ጥሩ ልብስ ስለሚለብሱ አይደለም። የሞቀ የደመቀ ያሏችሁ 3-4 ፎቅ ያለው ቤት ስላላቸው አይደለም። ያለቻቸው ድንኳን ናት። ነገር ግን ፍቅር ያለበት ቤት ስለነበረ የሞቀ የደመቀ ነበረ እና በዚያች ቤት እየኖሩ ሳሉ እግዚአብሔር ከዕለታት አንድ ቀን ማነው እግዚአብሔር በየጊዜው ይናገራቸዋል፣ ያስተምራቸዋል፣ ይመጣል። የሚመጣው ግን በራእይ ነው። በኦሪት ዘፍጥረት ምዕራፍ 12 ስትመለከቱ በመጀመሪያ ደረጃ ከቤትህ ከዘመዶች ተለይተው ውጣ አለው። ወጣ። አንድ ንግግር ነው። ቀጥሎ ደግሞ ወደ ቤት ተራራ ውጣ መሰዊያ ሰራልኝ አለው። በራእይ ሰራለት። ከዚያ ቀጥሎ ልጅ ታገኛለህ አለው። ልጅ አገኘ። ከዚያ ቀጥሎ ደግሞ ወደ 4ኛው ወደ 5ኛው አብርሃም እግዚአብሔርን አንዳንድ ነገር አነጋገረ። በ7ኛው ቀን
በሰባተኛው ራእይ በሰባተኛው ሌሊት ግን ራሱ እግዚአብሔር ወደ አብርሃም ቤት መጣ። ሥላሴ ሰባት ቀን ለምን እንደሚከተል አምናን ማስጨላችሁ ነበር ታውቃለህ። አብርሃም እግዚአብሔር አብርሃም ሰባት ጊዜ አነጋግሮ ማነው 6 ጊዜ አነጋግሮ በሰባተኛው ስለተገለጸለት የኛ ሊቃውንተ ቤተክርስቲያን የሥላሴን ቃል ሁልጊዜም በወር በሰባት እንዲከበር ያደረጉት በዚህ ነው። እግዚአብሔር ቤተሰቦች እና አብርሃም ይህንን አደረገና ድንኳን ውስጥ በሚኖርበት ጊዜ ከዕለታት አንድ ቀን በቀትር ሰዓት አሁን ገና ቀትር ሊሆን 1 ሰዓት ይቀራል። 7 ሰዓት ቀትር ሰዓት ነው አብርሃም ከድንኳኑ አጠገብ ተቀምጦ እንግዳ ይጠብቅ ነበር። በእርግጥ አባቶቻችን እንደሚተርኩልን ከሆነ ከዚያ በፊት ለ3 ቀን ያህል ሰይጣን በአብርሃም ቤት እንግዶች እንዳይስተናገዱ ከተመሳቀለ መንገድ ላይ ቆሞ እንግዳ ወደ አብርሃም ሲሄድ ወደ ኢትዮጵያ ይላል። ወደ አብርሃም ቤት ምን ሆነ ልበላ ልጠጣ አርጎ ልስተናገድ እግሬ ልታጠብ አርፌ ልወጣ ነው ሲለው፣ አይ የድሮ አብርሃም መሰለህ እንዴ? ያኛው አብርሃም እኮ ተለውጧል። አሁን እንደ ድሮ እንግዳ ይቀበላል ብዬ ራሴን ገምሶ ደሜን አፍስሶ ሰደደው እያለ ሰይጣን ምታት ማዱ ስለሆነ በመታት ደም ራሱን እየቀባ ለእንግዶች ያሳያቸዋል። እንግዶችም እኛ ስንት ሳሊፍ የመጣነ አብርሃም ያስተናግደናል ብለን ነበረ፣ እሱማ እንዲህ ከሆነ ሰው ማንን ያምናል እያሉ እየተውቱ ይላል። ለ3 ቀን ያህል እንግዳ ከቤቱ ሳይመጣ ሲቀር አብርሃም ግን ለ3 ቀን ያህል ከቤቱ በር ላይ ከድንኳኑ በር ላይ ሆኖ እንግዳ ይቀበል ነበረ። ዛሬ ሥላሴ ሲገለጹለት ጊዜው ቀትር ነበር ይላል። ቀትር ላይ ሰው ሁሉ ይደክማል። ለምን መሰላችሁ? ቀትር ላይ ሰው ሁሉ የሚደክም ፀሐይ ከማለዳ ጀምሮ ብርሃኗ ሙሉ ነው። ነገር ግን ሙቀት በየጊዜው እየተጨመረች ትሄዳለች። የመጀመሪያው መስኮት በ1 ሰዓት ይከፈታል። እዛ በኋላ ሁለተኛው መስኮት በ2 ሰዓት፣ ሶስተኛው በ3 እያለ እስከ 7 ሰዓት ድረስ ሙሉ ብርሃኗ ትቀበላለች። እስከ 7 ሰዓት ድረስ የምታገኘው 99 ነው ብርሃኗ። ይህንን እያባዛ ነው ስንሄድ ወደ 1000 ይቆጠራል። ግን ብርሃን ስለማይሰፈር እኛ እንዲሁ ዝም ብለን አሁን ሞቀ፣ አሁን ቀዘቀዘ፣ አሁን በረደ እያልን ነው የምንሄደው። የእኛ ሊቃውንተ ቤተክርስቲያን ግን ሳይቀር ሰፍረውታል፣ ቆጥረውታል። አንዳንዶች ምህዛረ ፀሐይ ብለው የፀሐይ ምዕራፍ ወይም ደግሞ ጮራ ብለው ገልጸውታል። ሌሎቻችን ደግሞ አውታረ ፀሐይ እያሉ ይገልጹታል። ፀሐይ ከሰማይ ወደ ምድር የምትዘረጋው ነው። ሳይንስ ፀሐይ በአብዛኛው ብርሃኗን የምትረጨው ሙቀቷን ወደ ሰማይ ነው። ወደ ምድር ብትረጨው ኑሮ የሰው ልጅ ሙቀቱ አይችለውም ነበር ብሎ ይናገራል። እውነተኝነት አለ። የእኛ ሊቃውንተ ቤተክርስቲያንን አውታሮቿን፣ እግሮቿን፣ ጨረሮቿን ወደ ምድር በምዘረጋበት ጊዜ ሰው ሁሉ ይደክማል። በጎች ሳይቀር ያለህልሃሉ፣ መንቀሳቀስ ያቅታቸዋል። አራዊት ሳይቀር ይልፈሰፈሳሉ ይላል እና በቀትር ሰዓት ሰው ሁሉ ይልፈሰፈሳል። በሀገራችን በቀትር ሰዓት የምሳ ሰዓት የሚሆነው ለምን ይመስላችኋል? እየደከመ እኮ ነው ሰው። የፀሐይ ብርሃን የመጨረሻው ጊዜ ስለሆነ ሰው ሁሉ ይደክማል። ቤት ያለው ወደ ቤቱ ይጠጋል፣ ቤት የሌለው ደግሞ ባለበት ያርፋል። ይህንን ተመልክቶ የሀገራችን ሕገ መንግስት ወይም ደግሞ በሌላው ማለት ይህን ቀትሩን የምሳ ሰዓት አድርገው ወሰኑ። ሰው ሳይጨናነቅ አለቃውም ሳይጫነው እንዲያረፍ ስለታሰበ እንጂ ምሳ እኮ በልተን ልንሄድ እንችላለን። ግን ያን ሰዓት ምን ጊዜም እናርፋለን። አብርሃም በቀትር ሰዓት እንግዶች ይደክማሉ። ምናልባት አንድ የወደቀ እንግዳ ባገኝ እስኪ ከተመሳቀለ ጎዳና ልቀመጥ ብሎ አሁን እዛ ፊት ለፊታችን እንደምትመለከቱት መምሬ ወይም ደግሞ ወይራ ዛፍ ስር ተቀምጦ ሲወጣ ሲወርድ ሰማያዊ እንግዳ ብቃሉ። እስካሁን የሚያውቃቸው ምድራውያን እንግዳ ናቸው። ዛሬ ግን ሰማያውያን እንግዳ ናቸው። እስካሁን የሚያውቃቸው እንግዶች መብላት መጠጣት የሚፈልጉ ነበሩ። ዛሬ የመጡት እንግዶች ግን የሚበሉ የሚጠጡ መስለው እሱን የሚጠጡ የተባረኩ እንግዶች ናቸው። አዎ ትልቅ ሰው የሚበላ የሚጠጣ መስሎ እንግዶቹን ይጋብዛል አይደል? እንግዶቹ ሲያቆሙ ብሉ እንጂ እኔ እኮ ገና እየበላሁ ነው ይላል። ትንሿን እያነሳ ይጎርሳል። እነሱ ሳይሳቀቁ እንዲበሉ ያደርጋል። መጋበዙንም ያውቅበታል። አብርሃም መጋበዙን ያውቅበት ነበረ። ሥላሴ ወደ ቤቱ ሲመጡ ሚስቱን ጠራት። አበኒ ሊተ ሰለስተ ዳፍንተ ወግበሪ ህብስተ፣ 3 መስፈሪያ ስንዴ አምጪ፣ እሱንም ወዲያውኑ ለጉሰሽ አቀራርቢልኝ ለ3 እንግዶች አለ። እሱ ደግሞ ወዲያውኑ ወደ መስኩ ሄደ። ከመንጋው
ጥፍሩ ያላረረውን ወይፈኑን አምጥቶ አረደ አብርሃም እና እንግዶችን ማስተናገድ ጀመረ። ብሉልኝ እንጂ አባቶች አለ፣ ጠጡልኝ እንጂ አባቶች አለ። ይህ ስጋው ከከበዳችሁ ወተት ላቀርብላችሁ፣ እርጎ ላምጣላችሁ፣ ድፎ ዳቦ ልግባላችሁ፣ ብሉልኝ እንጂ አለ። የሚበሉ መስሎት የሚጠጡ መስሎት እሱን ማብላት መጠጣት መምጣታቸውን ሳያው፣ ቤቱን ሊባረኩለት መምጣታቸውን ሳያው፣ ድንኳኑን ሊያከብሩለት መምጣታቸውን ሳያው፣ እዚያውም ላይ ለብዙ ዘመናት ለ90 ዓመት ያህል ልጅ አጥታ ታዘን የነበረችዋን የአብርሃምን ማኅፀን ለመባረክ እንደመጡ አብርሃም አልተረዳም ነበር። ብሉ ጠጡ አለ። በሉ ጠጡ፣ መብላት እስካልበሉ መጠጣት እስካልጠጡ እነሱ እንዴት ይበላሉ? እንዴት ይጠላሉ? ይጠጣሉ። አይራቡ፣ አይጠሙ፣ አይደክሙ፣ አይሰለቻቸው፣ አይታክታቸው። ነገር ግን ሰው በአርአያችንና በምሳሌያችን እንድትቀርባሉ በአርአያና በምሳሌ ወደ ፈጠሩ ወደ አብርሃም ጆቡ በዛሬው አካል ቤቱን ባረኩለት። የሁላችን ቤት እግዚአብሔር አምላካችን ይባርክልን እና ይህን ሲያደርግ አብርሃም ከዚያች ቀን ጀምሮ በእግዚአብሔር ዘንድ ተባረከ። የአብርሃም ዝናው፣ የአብርሃም ነገሩ፣ የአብርሃም ጽድቁ ሁሉ በየሀገሩ ተሰበከ። በምድርና ቢሰበክ ምን ይገርመን ነበር? የእግዚአብሔር ቤተሰቦች የአብርሃም ታሪክ፣ የአብርሃም ደግነት በሰማይ ሳይቀር ተነገረ፣ በመላእክት ሳይቀር ተነገረለን። ወኮነ ቃላት በሰማያት ይላል። እግዚአብሔር አብርሃም ወዳጄ ነው ሲል ሰሙ። በሦስቱ ዓለመ ሰማይ ያሉ መላእክት አብርሃምን አርከ እግዚአብሔር፣ አብርሃም አርከ እግዚአብሔር፣ የእግዚአብሔር ወዳጅ አብርሃም እያሉ ስለ አብርሃም ተናገሩ። ስለ አብርሃም ተቀኝ እግዚአብሔር ተሰበሰቡ። ስለዚህ አብርሃም በዚህ ምድር ብቻ ሳይሆን በሰማይ ባሉ በመላእክትም ዘንድ ይታወቃል። አይታችኋቸው ከሆነ እኛ ከመላእክት ጋር በተፈጥሮ እንዳደለን በቦታም እንዳደለን እኛ ምድራውያን ነን። አብርሃም ራሱ እንደተናገረው እኔ አመድና መሬት ስሆን በእግዚአብሔር ፊት እናገር ዘንድ ከፈቀድልኝ የምትምረውን ንገረኝ ብሎ እንደተናገረው አብርሃም አመድ ነበረ። አብርሃም ትቢያ ነበረ። አብርሃም የተፈጠረው ከምድር አፈር ነበረ። ግን አብርሃም ደግ ስለነበረ፣ ግን አብርሃም የእግዚአብሔር ሰው ስለነበረ፣ ግን አብርሃም ከእግዚአብሔር በቀር ሌላ ሀሳብ ስላልነበረው የአብርሃምን ታሪክ ቅዱሳን መላእክት በሰማይ ጻፉት። ቅዱሳን መላእክት ስለ አብርሃም በሰማይ ተናገሩ። አብርሃም የእግዚአብሔር ወዳጅ በዚች ምድር አለ እያሉ በሰማይ ያሉ መላእክት ሰበኩለት። በገነት ያሉ ሳይቀር የአብርሃምን ስም ያውቁታል። በገነት ያሉት መላእክት ይሄውም ሊታወቅ መድኃኒታችን ኢየሱስ ክርስቶስ በመስቀል በተሰቀለ ጊዜ ያ በቀኝ በኩል የተሰቀለው ሽፍታ ወንበዴ የመላእክቱን ይዞ ወደ ገነት ሲሄድ በገነትን የሚጠብቁ መላእክት ያቀረቡለት የመጀመሪያው ጥያቄ አንተ ማን ነህ? አዳም ነህ አሉት። አዳም አይደለሁም አላቸው። ታዲያ ማን ነህ? ሴም ነህ? አይደለሁም። ኖህ ነህ? አይደለሁም። ማን ነህ? ታዲያ የእግዚአብሔር ወዳጅ አብርሃም ከሆን ገነቱን እንክፈትልህና ግባ። እኔ አብርሃም አይደለሁም አለ። ሽፍታውን በዲን የአብርሃም ጽድቅ የለኝም ብሎ ይህ ሽፍታውን መሰከረለት። መላእክትም ራሱ ስሙን በገነት ጽፎ ጻፈው። የእግዚአብሔር ቤተሰቦች የሁላችንም ስም በገነት ተጽፎ ይጠብቀን። አዎ ስማችን በገነት ካልተጻፈ በዚህ ምድር ያለው ድካም ያደርግልናል። ተሰላሽተናል እኮ 60 ዓመት የኖሩ ቀርቶ 30 ዓመት የኖሩ ሰዎች እንኳን ምን ያህል መከራ ተሸክመን እንዳለን ታውቆታላችሁ። ምን ሰማው ጦርነት ነው፣ ምን ሰማው ስድብ ነው፣ ምን ሰማው መከፋፈል ነው፣ ምን ሰማው ዘረኝነት ነው፣ ምን ሰማው ሞት ነው። እንዴ እናት ሞታ ሕያው ልጇ በጀርባዋ እያለቀሰ ስናይ እንዴት ልባችን አይንጠለጠልም? የእግዚአብሔር ቤተሰቦች እንቅልፍ አጥተናል እኮ ብዙዎቻችን እኮ ሰላም አጥተናል እኮ። የምንነግረው የምንጮህለት ዳኛችን እኮ ነው ያለ የእግዚአብሔር ቤተሰቦች። እግዚአብሔር ከዚህ ነገር ይገላገል። የእግዚአብሔር ቤተሰቦች እኛ መካከል ላይ ስላለን ዳሩ እንገለት ይመስለናል። አረዳሩ ሳቱ ወንድሞቻችን ረመጥ ላይ ነው የቆሙ፣ እሳት ላይ ነው የቆሙ፣ ነበልባል ላይ ነው የቆሙ። እኛ ተግተን እንጸልይ። ያገኘነውን እየበላን እየጠጣን የምንተኛበት ዘመን አይደለም። የእግዚአብሔር ቤተሰቦች በተለይ ሊቃውንተ ቤተክርስቲያን እንደ አባቶቻቸው ጊዜው በሉ ምህላ አድርሱ እናርስ። እግዚአብሔር ቤተሰቦች እሳት 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 ይህ እሳት መቼ እንደሚጠፋ የማናውቀው እሳተ ነበልባል ነው። ዓለምን እየገረፋል ያለች እግዚአብሔር ቤተሰቦች። አዎ አብርሃም እንዲደግ ስለሆነ ለብዙዎቹ ተማልዶ አድኗቸዋል። ብዙዎቹ ማለት ነፃ አውጥቷቸዋል። ከቁጣ
አውጥቷቸዋል ኋላ እና ስለዚህ አብርሃም በሰማይ ይታወቃል፣ በገነት ይታወቃል። ይህ ባልገረመ አብርሃም አላያችሁም እንዴ? በዚህ በሉቃስ ወንጌል ላይ የተጻፈው ቃል አልዓዛርና ያ ባለጸጋው ወይም ደግሞ ሊቃውንተ ቤተክርስቲያን ነዌ ሲሉ ስም ሰጠው የገለጹት ሁለቱም በዚህ ምድር ይኖሩ ነበር። አልዓዛር ምስኪን ድሃ ነበር፣ ምንም የሌለው። ያ ባለጸጋ ግን እንደምታዩት ባለጸጋ ነበረ። ሞት አይቀርምና ሁለታቸውም ሞቱ። አልዓዛርን እግዚአብሔር ወስዶ በአብርሃም እቅፍ አስቀመጠው፣ ባለጸጋውን ደግሞ ወደ ሲኦል ወረወረው። አጋንንት ሲጠቀጥቁት ውሃ ሲጠሙ አይቶ ወደ አብርሃም አብርሃም እነሆ አልዓዛርን ላክልኝና እባክህ ከእጁ ከሚንጠፈጠፈው ከበረከቱ እንደ ውሃ ልጠጣውና ከዚህ ከእሳተ ገሃነመ እሳት ከነበልባሉ እንዲያበርደኝ እባክህ አልዓዛርን ላክልኝ ብሎ ባለጸጋ ማንን ለመነው? በሲኦል ላይ አብርሃምን ለመነው። ዛሬም አባቶቻችን ምንድን ነው የሚሉት? በአብርሃም በያዕቆብ በአብርሃም በይስሐቅ በያዕቆብ እቅፍ ያኖርልን አለ ነፍስን የምንለው። አብርሃም በሲኦል ሆኖ እንኳን ስቃይ ያላገኘው ጠቢቡ ሰሎሞን ነፍሱን ውስጥ ለጻድቃን ውስጥ ለእግዚአብሔር ወይ ለከፎሩ ስቃይ እሳት፣ የጻድቃን ነፍሳቸው በእግዚአብሔር እጅ ናት ወይ ለከፎሩ ስቃይ እሳት፣ በሲኦል እንኳን ሆነው ስቃይ ያላገኛቸውም ይላል። መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሲኦልን እስኪከፍትልን ድረስ 5500 ዘመን በሲኦል ተዘግቶብን ነበር። ግን በሲኦልም ሆነው እነ አብርሃም ጻድቃን ነበር። ለዚህ ነው ቅዱስ አትናቴዎስ ከመይደምረን ምስለ ነፍሳተ ጻድቃን ከጻድቃን ነፍስ ጋር ይደምረን ዘንድ ወደ እግዚአብሔር ለመነ ይላል። በኦሪት እኮ ነው። ያን ጊዜ በኦሪት ምን ጻድቅ ነበር? ጀነት ተዘጋ፣ መንግሥተ ሰማይም እንዲሁ ለዘላለም ገና እስክትከፈት ድረስ ምን ጻድቃን ነበር ከተባለ እነ አብርሃም በሲኦል ሆኖ ያማልዱ ነበር። አሁን አይታችሁ ከሆነ በሰፈር ያሉ ሰዎች እንዴት ሰዎችን ያማልዳሉ ይላል። አብርሃም አይደለም በሕይወተ ሥጋ ሆኖ ከሞተ በኋላ እንኳን በሲኦል ሆኖ ይማለድ አማልደኝ ተብሎ ስሙ ይጠራ ነበር። ስለዚህ ሁላችንም ከአብርሃም ጸጋና በረከት ይደርብን እግዚአብሔር ቤተሰቦች። አዎ ሚስቱ ሳራ ስትሞት የሴት እመቤት እኮ ናት። አብርሃምን ራሱ ጌታዬ ብላ እኮ ነው የምትጠራው። ለምንድን ነው ጌታዬ የምትለው? አብርሃም አዎ ጌታዋ ነው። የእሷ ደግነት ደግሞ ጌታዋን በማወቋ ነው። ሴቶች እናቶቻችን፣ እህቶቻችን የባሎቻችሁን ጌትነት መረዳት ማለት እናንተን ዝቅ ማድረግ አይደለም። ጌትነቱን ራሱ ተረዳ ነበረ። ጌትነቱ በሁለት ነገር ይገለጣል። በመጀመሪያ ወንድ ለሴት ራሷ ነው ጌትነቷ ነው። ለምንድን ነው ከተባለ መጀመሪያ አዳም ላይ የተፈጠረው ሴት የተገኘች ከአዳም ነው፣ ከጎኑ እህቱ ናት አይደል? ከጎኑ ላይ የተፈጠረች ግን ልብ በሉ አፍንጫን የወሰደችው ከራሱ ከአዳም ነው። ዓይኑን የወሰደችው ከራሱ ከአዳም ነው። ጥርሱን የወሰደችው ከራሱ ከአዳም ነው። መልከ መልካም ውበቱን እንኳን የወሰደችው ከራሱ ከአዳም ነው። ለምን ከተባለ አዳም ማለት የስሙ ትርጓሜ ራሱ መልከ መልካም እጥር ምጥን ያለ መልከ መልካም ማለት ነው። ይህንን መልከ መልካም ሁሉ የወሰደችው ሴት ከኋላ ነው። ሳራ ይህንን እንቅቃታው ስለነበረ አብርሃምን ምን እያለች ተጠራረች? ጌታዬ እያለች ተጠራረች። ቅዱስ ጴጥሮስ ይህንን ትሕትናዋን መሰከረላት፣ መዘገበላት። ሴቶችን ሰብስቦ ስለ ትሕትና ሲያስተምር ትሕትና ተማሩ ብዬ የምነግራችሁ እናንተ እንድትጀምሩት አይደለም። ከእናንተ ቀድማ የነበረችው ሳራ አለች፣ እግዚአብሔርን ወልዳለች፣ የእግዚአብሔር እናት ተብላለች። ሳራ የተባረከች ሴት ናት። ሳራ የታመነች ሴት ናት። ነገር ግን ሞገስም ክብርም ቢኖራት ጌታዋን አብርሃምን ጌታዬ እያለች ትጠራው ስለነበረ እናንተም ባሎቻችሁን ስታከብሩ ጌታዬ እያላችሁ ጥሯቸው። በዚያ መካከል ፍቅር አለ፣ ይጠነሰሳል። ፍቅር የሚገለጠው በአንደበት ነው። የእግዚአብሔር ቤተሰቦች እርግጥ ነው ያለፉ እናቶቻቸው ፍቅራቸውን የባሎቻቸውን ፍቅር በሆዳቸው ጸንሰውት ነው የሚኖሩ የነበረ። የዚህ ዘመን ልጆች በአፋቸው ገለጠ ይላሉ፣ ግን በትክክል አይገልጹም። ያ ማለት ምን ማለት ነው? ከእናቶቻቸው ጋር ሲነጻጸሩ ባሎቻቸውን በማክበር በመውደድ ቤተሰብ በመምራት ገመና በመደበቅ ያለውን መከራ ሁሉ ተቻችሎ በማለት ከእናቶቻችን አይደርሱም እየተባሉ ይታማሉ። ምናልባት ይህንን ሊያደርግ የቻለው
የአውሮፓውያን ጫና እንደሆነ ይነገራል እንጂ ኢትዮጵያውያን ኢትዮጵያዊነታቸው ለውጠው እንዳልሆነ ይነገራል። ሳራን አስቧት አለ ቅዱስ ጴጥሮስ። አስቧትማ ሳራ ከአብርሃም ጋር ግብፅ በተሰደደች ጊዜ ለአብርሃም ያደረገችለትን አስቡ። ግብፃውያን አለ አብርሃም አንቺ መልከ መልካም ነሽ፣ አንቺ መለሎ ሎጋ ነሽ፣ አንቺ ሲያዩ ከኔ ነጥቀው ይወስዱሻል፣ እኔንም ደግሞ ባለቤቷ ነው ኃጢአታችንን ያውቅብናል ብለው ይገሉኛልና እህቴ ናት ብለሽ ለእኔ ተናገሪልኝ ያላት። ሳራ አልዘላበደችም። ሳራ አብርሃምን አልካደችውም። ሳራ በስደት ማለሙና የአብርሃምን እስከ መጨረሻ ድረስ ጠበቀችው እና ለግብፃውያን ምን ሆነሽ ብለው ሲጠይቋት እህቱ ነኝ ያለችው። አዎ በስጋ ዝምድና እህቱ ናት፣ በተፈጥሮ ደግሞ እህቱ ናት ያለበት ሰው ኦሪት ዘፍጥረት እኮ ስታነቡት ወይም ደግሞ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የጻፈውን ስትመለከቱ አዳም አለ ለአብርሃም ማን ነው ለሔዋን እህቱ ናት ወይም ደግሞ ሔዋን ለአዳም እህቱ ናት ካለ በኋላ ብዙ ግን አይደለችም ማለት ይሄው ምንጣቁ ህግ እስኪሰራ ድረስ በዛ በአዳም ዘመን አቤልና ቃየል እህቶቻቸውን አግብተዋቸዋል። ነገር ግን በታሪክ በምንም ታምር አባቱ ልጆቹን ማግባት አይቻልም እና ማነጻጸር ያመጣል። ይሄው ምንጣቁ ቃል ሎጥ በሰከረ ጊዜ ሁለት ሴቶች ልጆቹ አስክረው አባታቸው ጋር ተኙ። ልጁም ወለም ነገር ግን ተረገሙ እንጂ አልተመረጡም እና እህቱ ናት፣ በስጋም ዘመዱ እህቱ ናት፣ በተፈጥሮ እህቱ ናት። እህቴ ነቢያቸው አለ አላሸች እህቴ ናት አለቻቸው። እህቱማ ከሆንሽ ከእኛ ጋር ትዳር መመስረት አለብሽ ብሎ ለንጉሥ ወስደው ሰጥቷል። እመቤት አድርጎ ተቀበላት። ነገር ግን